ሰላም ሰላም የእግዚአብሔር ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያለን እግዚአብሔር ይመስገን። ዛሬ ራሱ መጥቼላችኋለሁ በኮሜዲያን ነጻነት ባለቤት ማለት ነው። እኔ ዝም ብዬ ስረዳት እሷን ውስጧ ማለት ነው በጣም ስለተናደደች በጣም የተጎዳች ሴት ስለሆነ በቃ ውስጧ ማቅ የለበሰ አመድ የተነሰነሰ ሀዘን ያዘነች ይመስለኛል። እናም እቺ ልጅ እንዲህ ነው አይደል ያደረገችው። እኔ ደግሞ በሆን ኖሮ አንበሷ ቦታ በሆን ኖሮ እያችሁ እንዲህ አርጌ ጋቤን እንዲህ አርጌ ከሚያለቅሱ ሰዎች ከኋላቸው ነበር የሚሄደው። ምክንያቱም ሁሉም ሰው የራሱን የወዳጅነቱን አይደል የሚያለቅሰው፣ ቤተሰቡም ይሁን ማንም ይሁን። እኔ ግን ከሚያለቅሱ ሰዎች ኋላ እንደዚህ ብዬ ነበር መከተላቸው። ለምን ቀድማ ጨርሳለች ልጅቷ። እንባዋ አልቋል። ከየት ታምጣ? የላትም በቃ። ስለዚህ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ አለቀ። ነገማ በሞቱ እንኳን ሞታ አትልም። ቢኮዝ ሁሉም ሰው ወደ ሞት ስለሚሄድ ማንም ሞቶ ወደ ህይወት ወዳለው ሰው አይመጣም። ህይወት ያለው ሰው ወደ ሞተው ሰው ስለሚሄድ በሞቱ አትስቅም፣ በሞቱ አትደሰትም፣ በሞቱ እሺ አትልም። ግን የእግዚአብሔር ስራው ልዩ ነው። ኦኬ ቀኑ ደረሰ፣ ሞተ። ግን ያሌላትን ከውስጥ እንባሽን በግድ አፍልቅ የሚላት ማንም የለም። አሁንም ፍትህ ለኮሜዲያን ነጻነት ባለቤት። ፍትህነቱ ምንድነው? የማንም የዩቲዩብ አርበኛና የፌስቡክ አርበኛ የቲክቶክ አርበኛ ከልጅቷ ራስ ላይ እንድትወርዱ ማለት ነው። ለቀቅ አርጓት፣ ህይወቷን ትኑር። አድገውላታል ልጆቿ። የራሷን ህይወት መኖር አለባት በነጻነት። አሁን እያየች የምትናደደው ሰው አይኖርም። ራሷን እያዳመጠች በጸሎት እየበረታች ኖሞር እንደዚህ ብላ ተሸፍና መቀመጥ የለም። ገለጥለጥለጥ ብላ እንዲህ ብላ ከናንተ እኩል የምትቀመጥበት ዘመን መጥቶላታል። ምን አናደዳት? ስለዚህ ለቀቅ አርጓት ባይነኝ ነኝ።